ቶፕ አርሰናል ፈተናው ሳይጀመር ቀይ ያበራው ዩናይትድ የዶክተር ቶተናም ነገር አብይ ጉዳያችን እናደርገዋለን። ፍቅር እንዴት አረፈድክ? እንደምን አረፈዳችሁ። ቶፕ አርሰናል ቃሉ በአግባቡ ይገልጸዋል። ዝግጁነት፣ ፕሪፓሬሽን፣ የገበያው ከፍታ፣ ልምድ፣ ሻምፒዮንነት፣ ስኳድ ጥራት። አዎ በብዙ ነገሩ የሲዝን ጅማሩ ቢሆንም ግን አርሰናል በሁለት ጨዋታዎች በአንድ ሳምንት ውስጥ በተከናወኑ ጨዋታዎች በሁለት ተጋጣሚዎች ከላይና ከታች በሚገኙ በማንቸስተር ሲቲ እና ኮቨንትሪ በተመሳሳይ ውጤት በ3-0 ውጤት 6 ጎሎች በክሊንሺት ያሳየው ነገር ቀደም በመግቢያችን ላይ ያስቀመጥከው ነገር የሚያጠናክር ነው። የ2026-27 የሚጠበቀው ቡድን አርሰናል እንደሚሆን በደንብ ያረጋገጠ ነው። በእርግጥ ቻሌንጆች ይመጣሉ፣ ጠንካራ ተጋጣሚዎች ይኖራሉ፣ ከዚህ የበለጠ የሚፈትኑ የሲዝኑ ምዕራፎች ይከተላሉ። እነሱ ሁሉ ባይኖሩም ግን አርሰናል እያሳየው ካለው ነገር አንጻር ግን ዝግጁ መሆኑን ቢያንስ ከ22 ረጅም ዓመታት በኋላ ያመጣውን ታይትል በቀላሉ የሚሰጥ ቡድን እንዳልሆነ ያረጋገጠበትን ነገር ተመልክተናል። ይህ ሁሉ የሆነው ደግሞ ኤፍሬም በማንቸስተር ሲቲውም በኮቬንትሪውም ጨዋታ ላይ ማንም ሰው አርሰናልን ጨዋታ የተመለከተ ሰው በፉል ፖቴንሻሉ እየተጫወተ እንዳልሆነ መገመት ይችላል። ቤንች ላይ የተቀመጡት ልጆች በቃ ውጤቱን አጫወቱን ስትመለከተው ገና ሙሉ አቅሙን ያወጣው ቡድን እንዳልሆንም በደንብ ትረዳለህ። እና እንደተጠበቁት ነው የሆኑት። በካይ ሃቨርትዝ፣ ቡካዮ ሳካ፣ ማርቲን ኦዴጋርድ 3 ጎሎች ኮቬንትሪን በማሸነፍ ሜዳቸው ላይ ያው ከአምናው የቀጠለውን ድል ይዘው ወጥተዋል። በአጠቃላይ 20 አካባቢ ሾቶች ነበሯቸው። ኮቬንትሪ 4፣ አርሰናል ኦን ታርጌት 6 ነበረው፣ ኮቬንትሪ 1 ነበረው። ኤክስፔክትድ ጎሉም በ6 እጥፍ ይበልጥ ነበር ከተጋጣሚው አንጻር። ኦልሞስት በሁሉም የስታቲስቲክስ መመዘኛዎች አርሰናል የተሻለው ቡድን ነበር ማለት ይቻላል። ያም ብቻ አይመስለኝም እና አርሰናል በሲቲውም ጨዋታ በኮቬንትሪውም ጨዋታ የሚቀጥል ከሆነ የምንመለከተው ይሆናል። ይሄ አምና ሲጫወት የሚጨነቅ ቡድን ነበር። ታችም ቢሆን ተጋጣሚው ላይም ቢሆን ተጋጣሚው አርሰናል ፍሬን ይዞ የሚጫወት ቡድን ነበር። ፍሬኑን ለቆን የተጫወተው በሁለቱም ጨዋታዎች ላይ ይሄ ኢንተርቴን ወደ ማድረግ የመጣ ቡድን በተጋጣሚ ግብ ክልል ላይ ሙከራዎችን የሚያሳይ በራስ መተማመን ያለው በሁለቱም ዊንጎች ላይ የሚያጠቃ በተለይ ክርስቶሶሎስ ከመጣ በኋላ ባላንስድ የሆነ የሁለት ፍላንኮች የማጥቃት እንቅስቃሴ አማካዩ ላይ ብልጫ ያለው እንደገና ደግሞ አማራጭ ያለው አርሰናልን ተመልክተናል እና ይሄ በራስ መተማመን የበለጠ በመድፉ ደጋፊዎች ዘንድ እንዲደርስ የሚያደርግ ይመስለኛል። እና የዘንድሮ አርሰናል ገና ነው ጊዜው። በእርግጥ የተለየ ግን አርሰናል ይመስላል በፍንጮቹ በወዳጅነት ጨዋታው፣ በኮሚኒቲ ሽልድ ፍጻሜው፣ በፕሪሚየር ሊግ መክፈቻው ጨዋታው ላይ ሞር ሪላክስ ያደረገ እና ደግሞ ሞር ኢፌክቲቭ እድሎችን የሚጠቀም ቡድን ይመስላል። ሁለቱም ፉልባኮች የማጥቃት እንቅስቃሴ ላይ ይሳተፋሉ። በጣም በሰፊው ነው ኢንቮልቭ የሚያደርጉት። ቤን ዋይትም ማነው ካላፊዮርም ኢንቮልቭ ያደርጋሉ። ከዛ ውጭ ደግሞ የምናውቃቸውን ኮከቦች እንደ ቤን ዋይት፣ ቡካዮ ሳካ፣ ኦዴጋርድ ይሄ አርሰናል ላይ የምናውቀውን ትሪያንግል በማጥቃት እንቅስቃሴ ላይ ያ ጥሩ የማጥቃት ፍሰት ያለውን ትሪያንግል እየተመለከተ መተናልና ዶሚኔት የሚያደርግ እርስ በርሱ የሚግባባ ምናልባትም ክሬቲቭ የሆነ አርሰናልን የበለጠ ልናይ እንችላለን። ኮቬንትሪ መለኪያ አይሆንም፣ ግን ማንቸስተር ሲቲንም ገጥሞ ተመልክተነዋል፣ ኮቬንትሪንም ገጥሞ ተመልክተነዋል። ሁለት ጫፍ ላይ ያሉ የአርሰናል በሁለቱም ክንፍ በሁለቱም ጫፍ ማሳያ ይሆናሉ የሚባሉ ቡድኖችን ገጥሞ ተመልክተነዋል። ውጤቱ በጣም ፖዚቲቭ ነው፣ አጫወቱ በጣም ፖዚቲቭ ነው እና አርቴታ እና አርሰናል ዘንድሮም በጣም በትልቁ እንዲጠበቅ የሚያደርግ ፐርፎርማንስ ያሳዩበት ምሽት ነበር። አዎ ጨዋታውን ማሸነፉ አይደለም እኮ ኮቨንትሪ፣ ዋናው ፕሪፓሬሽን ነው። አምናም እኮ ገና በአንድ ጨዋታ የሚሉ የስፖርት ቤተሰቦች ሲያይኔ ይገርመኛል። የዛሬ ዝግጁነት ነው ግንቦት ላይ ዋንጫ የሚሰጥ። የዛሬ ቫሊዩ ሰተ ቡድን ላይ የምታደርጋቸው ነገሮች ነው። ለምሳሌ አርቴታ ተጠየቀ ልክ እንዳለቀ ይህን ሁላ ዴብዝ ገና ጊማሬዥ የለም፣ ኮንሳ የለም፣ ሳሊባ የለም፣ ቲምበር የለም፣ ወጣቱ ሳልሞን የለም፣ ጋብርኤል ጂሰስ ጋብርኤል ማርቲኔሊ የለም፣ ኬፓን አልተጠቀመም፣ ማክስ ዶመን፣ ዮከሬስ፣ ኖዋኔሪ። ይሄ የጠራውት ስኳድ እኮ በደንብ ዋንጫ የሚበላ የበላና ያሳየ ነው። የተቀየሩት እንግዲህ ዴክላን ራይስ
ከዛ ውጭ ማዱኬ በሳካ ኦዴጋርድ እንደዚሁ በሜሬኖ ከዛ ውጪ ዞሊስ በጣም ቶፕ የነበረው ግሪካዊ ክርስቶስ ዞሊስ በኤዜ እንደገና ካላፊዮሪ በሄንካፔ 14 ደቂቃ 9 ደቂቃ ምናምን የሚጫወቱ በጣም ሰፊ ዴብስ ያለው ሆኖ ያየነው ስኳድ አለው አርሰናል። ዋይትን፣ ማስኬራን፣ ቤጋቤን ከካላፊዮሪ፣ ራይስን ከስኬሊ፣ ሳካ፣ ኦዴጋርድ፣ ዞሊስ አርጎ ከሃርቫርስን የተጠቀመው። ዮከሬስን 1 ደቂቃ እንኳን እድል አልሰጠም። ራይስን በዙቢሜንዲ ቀየረ 68ኛው ደቂቃ ላይ። ይህን ሁላ ስኳድ እንዴት አርገ ነው ማኔጅ አርጋ አስደስተህ ሲዝኑን መቀጠል ሲባል ባይ ዊኒንግ ነው ያለው፣ በማሸነፍ አየህ። አርሰናል ወደ ትራዲሽኑም ለመመለስ ምልክቱን አሳይቷል። በነፃነቱ ወጥቶ የሚጫወተው ወደ ተለመደው ይሄ ቢዩቲፉል ጌም ቬንገር ወደ ወደ አስለመዱት ይሄ ኳስ ተቆጣጥሮ በኦፕን ፕሌይ የሚጫወተው አምና እንደዛ አልነበረም። ጥያቄና አላማ ስለነበረው አርቴታ ይሄ ስኳድ 6 ዓመት አብሮ የቆየ ቶፕ አርሰናል የሚለው ቃሉ በደንብ የሚገልጸው ዝግጁነቱን ደጋግሞ ያሳየ ፐርፎርም ያደረገ በልምድ የዳበረ በመጨረሻ ዋንጫውን ያነሳ የሴት ፒስ ኪንግ ሰፊ ጥራት ያለው አሁንም ራሱ ከአልቫሬዝ ጋር ገና ስሙ እየተያዘ ነው። ሊደሩ ሱፐር ማይክ አርቴታ ይባላል። አሁን አርቴታን ማመን ሰርቷል። በትረስቱ በፕሮሰሱ አብሮ የቆየ እንደ ቤተሰብ በጣም የሚጫወት 1 ደቂቃም ተጫወት 9 ደቂቃ 14 ደቂቃ በክለቡ ያሉ ኮከቦቹ ላ ተደስተው ለዓላማ ለአልቲሜቱ የአርሰናል የኢሮፒያን ፉትቦል የኃይል ሚዛንን ለመቆጣጠር ባለፉት 2 ዓመታት ከፔጄ ጀርባ የነበረው አርሰናል ነው። ከፔጄ ጀርባ እንደ ጥላ የሚከተለው አርሰናል ነው። 120 ደቂቃ አንገት ለአንገት ተናንቆ ቡዳፔስት ላይ ያሳየው አርሰናል ነው። አልቲሜት ጎሉ ዶሚናንሱን በዩናይትድ ኪንግደም በአውሮፓ መፍጠር ነው። ለዚህ የሚሆን ዴብዝና ስኳድ ይዞ እንደ ቤተሰብ የሚተባበር ባለመሰለፋቸው ምክንያት የሚያኮርፉ ተጫዋቾች የሉም። አሁን እንደ ጋብርኤል ማርቲኔሊ አይነት ተጫዋቾች ኤንድ ራይት በደንብ ሲያነሳው ነበረ። ከአርቴታ ጋር በጣም ሲበዛ ያላደገው ተጫዋች ቢሆንም ወርክሬቱ ከፍ ያለ ፈጣን ኮከብ ነው። ግን መቼ ነው የሚሰለፈው? ራሱን የቻለ ጥያቄ ነው። ጋብርኤል ጂሰስ ሌላ ጥያቄ ነው። ይሄን ሁላ ስኳድ ይዞ ግን እንደ ዮከሬስ አይነት ነምበር 9 ይዘህ አምና የነበረ ክርክርን ታስታውሳለህ ፍቅር። የዝውውር ገበያው በጣም አወዛጋቢው ተጫዋች ነበረ። ዮከሬስ ከ21 በላይ ጎል አስቆጥሯል። ዋናው ተዋናይ ነበረ። ለሱም የሆነ አጫወት ሳይፈጠር ከሃርቫርስ ካለ አርቴታ ፈጽሞ ዮከሬስን አያስቀድምም። ምልክቱንም አሳይቶናል። በማሸነፍ ውስጥ ግን ይህን ሁላ ኳሊቲ ስኳድ ይዘህ ተቀናቃኞቹ ደግሞ ለጥ ብለው ተኝተውልህ በፕሪፓሬሽንም በገበያውም በትራንዚሽንም እንደገቡ ራሱ ዩናይትድ ሌላ ምስክር ሆኗል። ትናንትና እናነሳዋለን ፍቅር። ከዛ ውጪ ሌሎች የአርሰናል ተቀናቃኞችና ጋርዲዮላ የለም፣ ክሎፕ የለም። ጎዳናው ምቹ ነው። በዛ ላይ አርሰናል በማሸነፍ ቅኝት ውስጥ ሰፊ ዴብዝን በሮቴሽን በሚያጫውታቸው ተጫዋቾች ይዞ መገኘቱ የቶፕ አርሰናል መገለጫ ይመስለኛል። የቻምፒየንሺፕ ሳይድ ስለሆነ ኮቬንትሪ የተመለሰውን ከ25 ዓመት በኋላ ነው። አርሰናል ውጤቱን የፕሪሚየር ሊጉ ሻምፒዮን የቻምፒየንሺፑን ቡድን በፕሪሚየር ሊጉ መክፈቻ ላይ ያሸነፈ የሚገርም ዜና ላይሆን ይችላል፣ ያው የሚጠበቅም ዜና ስለሆነ። ግን አምን አርሰናል ብዙ ጊዜ አሸንፎም ዋንጫ ያነሳው ብዙ ችግሮቹ ግን ያው በቃ ምቾት አይሰማቸውም ነበር ደጋፊዎቹ 3 ነጥብ አግኝቶ ባጫወቱ። ይሄኛው አርሰናል ኤፍሬም ኮንፊደንሱን በደንብ ትመለከተዋል። የሻምፒዮንነት ኮንፊደንሱን ሜንታሊቲውን በደንብ ታየዋል። በጨዋታው ላይ በሁለቱም ጨዋታዎች በሳምንቱም በአሁኑም ላይ በየትኛውም አጋጣሚ ላይ በተጋጣሚው ብልጫ ተወስዶበት አልተመለከትነውም። ጨዋታውን ኮንትሮል አድርጎ ነው የተጫወተው። የማጥቃት እንቅስቃሴ ላይ አምና ከፍተኛ ትችቶች ነበሩ። አብዛኛው ተጫዋች በመከላከል ሚና ላይ መከላከል ፈርስት ሚል ነበር። ስለዚህ ብዙ እድሎችን አይፈጥርም። 1 ጎል አስቆጥሮ አንዷን ዲፌንድ የሚያደርግ ቡድን ነበር። ዘንድሮ ያ ሊሻር የሚችል ያ ሊጠፋ እንደሚችል ፍንጭ የሰጠ ጨዋታ እየተመለከትን ያለ ነው። አርሰናል በተጋጣሚ ግብ ክልል የሚፈጥራቸው እድሎች፣ ኦን ታርጌት ኦፍ ታርጌት የሆኑ ሙከራዎች፣ የመስመር ላይ እንቅስቃሴዎቹ በሙሉ ስትመለከታቸው ቅድም ዞሊስን አንስታል። ተጫዋች 30 ምናምን ሚሊዮን ፓውንድ አውጥቶ ነው ያመጡት። ከተጀመረ በኋላ የአርሰናል ደጋፊዎች የሚያዩትን ማመን ከብዷቸዋል። በቃ ያዝልቀው እንጂ በዛ ቦታ ላይ አርሰናል ለአመታት ሲያነሳው የነበረውን ጥያቄ መመለስ የሚችል ፖቴንሻል ያለው ልጅ ነው። አይፈራም፣ ድሪብል ያደርጋል፣
ሴንተር የሚያደርጋቸው ኳሶች ኢፌክቲቭ ናቸው። በሁለቱም ጨዋታዎች ላይ አሲስቶች ነበሩት። ጎል ለማስቆጠር ራሱት በተደጋጋሚ ሲቃረብ ተመልክተነዋል። በጣም አስደናቂ ግዢ ነው። ያልታሰበ አይነት አስደናቂ አዲሽን ነው። ከዛ ውጪ የማርቲን ኦዴጋርድ መመለስ ካፕቴናቸውን አርሰናሎች ያገኙት ይመስለኛል። የናፈቃቸውን አምና ካቻምና የጠፋ የሚመስለውን ኦዴጋርድን እንደገና እያገኙት ይመስለኛል። ቅድም አስቀምጠዋል። ሃቨርትዝ ጎሎቹም አሳማኝ እየሆኑለት ነው። በገባ ቁጥር ጎሎቹ ሊንካፑ ከሌሎች ተጫዋቾች ጋር የሚፈጥረው ሊንክ አንከራዎቹ በቃ በዛ ላይ ፕሮቴክሽኑ ሰርቷል። በቃ ልታስቀምጠው ማትችልበት ደረጃ ላይ እየደረሰ ነው። በፍጹም አርቴታ ከሃርቫርስ ፊት እስከሆነ ድረስ አይጨርም። በፍጹም በቃ የሚወደው ማጫወት ነው። ደግሞ ኢፌክቲቭ እየሆነለት ነው። በሁለቱም ፍልስፍናውም ለ4-3-3 የቀረበ ነው። ገባ 4-3-1 4-3-3 አብረውት ያሉ ተጫዋቾችም ኮምፎርታብል የሚሆኑት ከሱ ጋር አሁን እየተመለከትን የመጣ ነው ነገር እና በዚህም እንግዲህ የካይ ሃቨርትዝ ኢፌክቲቭነስ አጎቴ አርቴታ አሁን ራሱ ሚካኤል አርቴታ ኢማጂን 5ኛው ፈጣን አሰልጣኝ ሆኗል ወደ ብዙ ጨዋታዎችን በማሸነፍ ጓርዲዮላ ነው በ204 ጨዋታዎች 150 ለመድረስ ጊዜ የፈጀበት 204 ጨዋታ ነው 150 ከዛ የርገን ክሎፕ ማነው ጆዜ ሞሪኖ የርገን ክሎፕ አሌክስ ፈርጉሰን ብለህ ሚካኤል አርቴታ ምን አይነት በጣም ሴሪየል አሸናፊ እየሆነ እንደመጣ መረዳት ይችላል። ከላይ የምንጠቅሳቸው አሰልጣኞች ጓርዲዮላ፣ ሞሪኖ፣ ክሎፕ እና ፈርጉሰን ነው ኢማጂን። ከዛ ቀጥሎ አርቴታ 150 ጨዋታን ማሸነፍ በትንሽ የጨዋታ ቁጥር መድረስ ሚካኤል አርቴታ በጣም ሴሪየል አሸናፊ እየሆነ መምጣቱን ትረዳለህ። እና አርሰናል በራሱ ሚካኤል አርቴታ እንደተናገረው በእርጋታ በብልጫ ከጨዋታው ደግሞ ብዙ ፖዚቲቭ መውሰድ የምንችልበትን ነገር አሳይተናል የሚል ሀሳቡን አስቀምጧል። ፍራንክ ላምፓርድ በጣም ድንቅ ቡድን ነው፣ ትልቅ ትምህርት ወስደናል፣ እንደ ሻምፒዮኖች ተጫውተዋል፣ አርሰናሎች እንደ ሻምፒዮኖች ተጫውተዋል የሚል ሀሳቡን አስቀምጧል። እንግዲህ አስቶን ቪላ ነው ቀጣይ ተጋጣሚያቸው። ጠንከር እያሉ ጨዋታዎች ይመጣሉ፣ ሲዝኑ ይገፋል። ለዛ የተሻለ ዝግጅት ያለው ቡድን ያለው ማን ነው የሚለውን የምታይበት ነው የመጀመሪያው ሳምንት እና አርሰናልን በነዛ መመዘኛዎች ስንመለከተው ኤፍሬም ቅድም እንዳልከው ያስቀመጣችሁ ቤስት 11 መግባት የሚችሉ የትኛውን ቡድን ላይ ራሱ አርሰናል ላይም ቤስት 11 መግባት የሚችሉ ምቾት የሚሰጥ ዴፕስ አለው አርሰናል በሁሉም ዲፓርትመንቶች ላይ በሁሉም እዚህ ቦታ ላይ የምትለው ነገር አይደለም። ያ ብቻ አይደለም። በአርሰናል ውስጥ በቁጥር 8-9 የሚደርሱ ተጫዋቾች በትንሹ ኤፍሬም ቨርሳታይል ናቸው። ከሁለት ቦታ በትንሹ ደግሞ 2 ቦታ ላይ መጫወት የሚችሉ ናቸው እና ይሄ የአርሰናልን ቁርጠኝነት ዘንድሮ ኤክስፔክቴሽኑ ከፍ ያለ ነው። ፕሪሚየር ሊጉን እንዲህ አይነት እድል አታገኝም። አሰልጣኞች ለቀውልህ በጣም ስመጥር የርገን ክሎፕ፣ ፔፕ ጓርዲዮላ አሁን ተራ በተራ ለቀቁ። ድል ከ22 ዓመት በኋላ አጣጥመህ ቀጥሎ ያለውን ዘመን የመቆጣጠር እድል ሁሌ የሚመጣ አይደለም። ሊቨርፑል ስንት ነው የተሰቃየው? 30 ዓመት ፈጅቶበታል። ዩናይትድ ይሄው እየሄደ ነው፣ ጊዜው እየሄደ ነው። ወደ 13 ዓመት አካባቢ እየተጠጋ ነው ኤፍሬም። ማንቸስተር ሲቲ ዓመታትን ጠብቋል። ቼልሲ 50 ዓመት አካባቢ ጠብቋል። የትኛውም ቡድን የሆነ የበላይነት ለማግኘት የሚፈጀው ጊዜ ከፍተኛ ነው። አርሰናል 22 ዓመት ጠብቋል። ስለዚህ ተመልሰህ ወደኋላ መሄድ የለብን፣ በተገኘው ሞመንት ላይ መቀጠል አለብህ እና አርሰናል በዛ ደረጃ ተጠብቋል። ፕሪሚየር ሊጉን በተከታታይ ዓመታት እንዲያሸንፍ የአውሮፓ ቻምፒየንስ ሊግን ደግሞ አንስቶ በእድሜ ከ140 ዓመት በላይ የሆኑ ክለብ ኤሊት ከሚባሉ ክለቦች ተርታ በማሸነፍ እንዲሰለፍ ይጠበቅበታል እና ያንን ኤክስፔክቴሽን የሚመጥን ስብስብና አጫወት እየተመለከትን ነው። ገና ነው የስ ግን ፍንጩ በደንብ እየታየ ይገኛል። እኔ ገና ነው የሚለው እኮ አምናም ገና ነው እየተባለ ነው አርሰናል እኮ ሻምፒዮን የሆነው። አምናም አርሰናልን የመሰለ የትም አልነበረም። ዩናይትድ ኪንግደም ላይ በአውሮፓም ከፔዤ ስር የሚቀመጠው ነው። ደጋግም የምለው ነው። ዘንድሮ መገኘቱ አጠራጣሪ ነው ሲባል አንድ ብለህ የምትጀምረው ነው 38ኛው ሳምንት ላይ ዋንጫ የሚሰጥ ጋርዲዮላ ሲሪያል አሸናፊ ነው። ኮሚኒቲ ሺልድ አይቀረው፣ ሊግ ካፕ አይቀረው። ከ20 በላይ ዋንጫዎችን ሲያመጣ 4 ዓመት በአንድ ዓለም ዋንጫ ዕድሜ እኮ አንዱንም ክለብ ሳያስገባ ሲቲ እኮ ተቆጣጥረዋል ፕሪሚየር ሊጉን። ሞዴሉ የአርቴታ ያ ነው። ደግሞ ጋርዲዮላም ተናግሯል፣ እየመጣ ነው እውነተኛው አሸናፊው በቀጣዮቹ ዓመታት ብሏል። በ13-14 ተጫዋች እኮ አርቴታ አንገት ለአንገት ሲተናነቅ
በክሎፕና በጋርዲዮላ መሃል በሁለቱ ዝሆኖች መሃል ሆኖ የርገን ክሎፕ በጣም ድንቅ ቡድን ከቀዩ ምድር ገነቡ በኮቪድ ወቅት። የማይረሳ የነ ቫንዳይክ ስብስብ። አሁን ቫንዳይክ እና ሊሰን የቀሩት 30 ዓመት የነበረውን ጥያቄ መለሱ። በቀጣዩ ዓመት መድገም አልቻሉም። ቢኮዝ ኦፍ ጋርዲዮላ አንገት ለአንገት የሚተናነቅ ብቻ ሳይሆን ሲሪያል አሸናፊ እስከ መጨረሻው ሄዶ ድራማውን የሚነጥቅ እኮ አሸናፊ ማስተሩ አሰልጣኝ ስለነበር ነው ከኢትሃድ። ሌላው አልጋ በአልጋ ለአርሰናል እሱ ነው ዘንድሮ። ዩናይትድ ከካሪክ ጋር ነው። ሌላ መከራ፣ ሌላ ትራንዚሽን ውስጥ ሊገባ ይህ ጥሩ አሰልጣኝ እየታገዘ አይደለም። በገበያው የምናነሳው ሀሳብ ነው። ፈተናው ሳይጀምር ነው ቀይ ያበራው ማንቸስተር ሲቲ ከኤንዞ ማሬስካ ጋር ሌላ ትራንዚሽን ነው። የለቀቃቸው ተጫዋቾች እንዲህ በቀላሉ እነ ሮድሪ እነ በርናንዶ ሲልቫ እንዲተኝ ተባንድ የምደግማቸው አይደሉም። እንደ ኤሌት አንደርሰን ቦዋዲን ይዘህ ቼልሲ ከአሎንሶ ጋር ሌላ ትራንዚሽን ነው። በሆሊ እብደታቸው እንዳለ ሆኖ ቼልሲ ትቶታል። ፉክክሩ ላይ የሚታወቅ ነው። ማሬስካ ትንሽ አነቃቃው፣ የሰውየው እብደት አባረረው። እንደገና ተመልሷል ወደ ትራንዚሽን ሽግግር። ሊቨርፑል ከራዮላ ጋር ገበያው ላይም የለም። ባርኮላ ይላል እስካሁን የቫንዳይክ አጣማሪ አርሆ ነው። ስኳዱ አለ ግን ሌላ ትራንዚሽን ላይ ነው። ቶተናም ነው ብቻውን። አርሰናል ክሎፕ የሉም፣ ጋርዲዮላ የለም። ይሄ ራሱን የቻለ ቢኖሩ ራሱ በዚህ ስኳድ ቢኖሩ አርቴታ አምና ኮዴብዙን ሲያጠናክር ከፊት መጣ፣ ጥያቄው መለሰ። በጣም የሚያስጨንቅ አይነት ቡድን ነበረ። እላፊ የሚጠነቀቀው ነው። አታምነውም። አርሰናል 1-0 ይመርሃል፣ ይቆማል፣ በአግባቡ ይከላከላል። ጥቂት ጎል የተቆጠረበት በሴት ፒስ የጀገነ የሚያሳቀቅ ሆኖ ምንጣፍ ለምንጣፍ እኮ ያንቆራጠጥ ነበር አርሰናል አምና። ግን በመጨረሻ ዓላማውን አሳካ። አልቲሜት ጎሉ ዋንጫ ነበር፣ አሳካ። ዘንድሮ ግን ምልክቱን አሳይቶናል። በነፃነት የሚጫወተው የዚህ ቤስት ስኳድ ቤስት 11 11 ምረጥ ብትባል አሁን ከራይስ ጋር ጊማሬሽ አለ ገና እንዳረሳ። ሳሊባ ይመለሳል። ካላፊዮሪና ቲምበር ነው የሚሆኑት። ዋይት ይወጣል። ኮንሳል እዛ ቦታ ላይ ኮንሳ፣ ሌላው ሳሊባን የሚመስል ማጋሊሽን የሚመስል ተጫዋች መጥቷል። በዚህ ሰዓት የብሪቲሽ ቤስት የሚባለው ዲፌንደር በኦቱ መለያ ያደገ አርሰናልን ወዶ ኤዜ እንዴት እንደተቀበለው አይተናል። የሱፐር ኦዳ ሚና ይሄ ተጫዋች አምና በፊትነስ ጥያቄ በተደራራቢ ጉዳት ያለፉት ዓመታት በጣም ተቀጥቅጦ የተጫወተው ተጫዋች ከመሆኑ አንጻር እላፊ አርቴታ ከተጠቀማቸው ተጫዋቾች ዴብዝ ስላልነበረው አሁን ግን እያረፈ የሚገባው ነው። አርሰናል እኮ ዞሊስን ገዝቶ እኮ ቪኒሲየስን ተመኝቷል። ማድሪድ ስላለቀቀ ነው። አሁን ከአልቫሬዝ ጋር ስቲል ስሙ ይያያዛል። ኤልቹሎ ብሞት ለባርሴሎና አልሸጥም ብሎ አፍኖ ይዞት ነው እኮ። በዚህ ዴብዝ ላይ ነው የምልህ። የክረምቱ ቤስት ግዢ ብሩኖ ጌማሬጅ ነው። ሚናው ደግሞ በቅርቡ ይታያል። ስለዚህ አንድ ጨዋታ ማሸነፍ አትልም። አንድ ሳትል 38 አትደርስም። አንድ ብሎ ነው አርሰናል የ22 ዓመት ጥያቄውን 38 ሳምንት ደርሶ ያሸነፈው። ግን ፐርፎርማንስ፣ ዝግጁነት፣ ስኳድ፣ ልምድ፣ ሜንታሊቲ፣ ጥራትን ስትመለከት ሁሉን ነገር አሟልቶ ከፊት የሚገኘው ብቸኛው የቀደመው የጋርዲዮላ ሲቲን የመሰለው ቡድን አርሰናልና አርሰናል ብቻ ነው። ያውም ኮከቦችን እንዴት አድርገህ ነው ማኔጅ የምታደርገው ሲባል በማሸነፍ። እውነት ነው። ካሸነፍክ ሰላም አለ። ከተሸነፍክ ሲሪያል አሸናፊ ነው ችግር የሚኖረው። ለምሳሌ አምና 28-27 ጎሎች ብቻ አስተናግዶ ነው ክሊንሺት ጠብቆ በሪካርድ ማለት በጣም ትንሹን የአመቱን ትንሹን ጎል ያስተናግደው ቡድን ነበር። አሁንም በሁለቱም ጨዋታዎች ላይ ያንን ኳሊቲውን ትመለከታለህ። ክሊንሺት ነው ሁለቱም ጨዋታ። አንድ ኤፍሬም ያ ብቻ አይደለም፣ ያንን መጠበቅ የሚችሉ ተከላካዮችም አስፈርሟል። ጠንካራ ተከላካይ ያለው ጠንካራ ምርጡ ተከላካይ ነው የጨመረው። በዛ ላይ ቨርሳታይል እንደ ልብ በቀኝም መሀል የምታጫወቱ ተጫዋች። ሁለተኛው ቅድም ደጋግመንም እንዳነሳ ነው በአርሰናል በቅርብ ጊዜ ታሪክ ውስጥ ሚኬል አርቴታ አሰልጣኝ ከሆነ በኋላ እንዲህ አይነት ለመምረጥ የሚያስቸግር ዴብዝ በዚህ ሲዝን ኖሮት አያውቅም። ቡድኑ ግን ተጫዋቾች ሲኖሩ ብዙ ተጫዋቾች ሲኖሩ ሁሉም መሰለፍ የሚገባቸው ተጫዋቾች ሲኖሩ የሚያመጣው የመልበሻ ባክሩም እንትን አለው፣ የሆነ ውዝግብ አለው። ግን ያንን ማኔጅ እንዲያደርግ አርሰናል ደግሞ ብዙ ውድዶች ላይ አለ ኤፌክቲቭን መጫወት የሚችልበት ፌ ካፕ፣ ካርሊንግ ካፑ፣ እንደገና ቻምፒየንስ ሊግ ላይ እስከ መጨረሻው የሚሄድ ስኳድ
እየሆነ መጥቷል። አርሰናል በየአመቱ ከ8-4 ፍጻሜ ደረሰ። ምናልባት የኛው ሲዝን የሻምፒዮንነቱም ሊሆን ይችላል እና እንደገና ወደ ሲስተም ነው የሚገቡ ተጫዋቾቹ አዲስ አይሆንም። አሁን ዞሊስ በቡድን ውስጥ የነበረ የከረመ ተጫዋች ነው የሚመስለው። ብሩኖ ጊማሬሽ በተሰለፈባቸው ጨዋታዎች ላይ አዲስ ተጫዋች ሲመስል አታየው። በቀጥታ ተጫዋቾቹ በቀላሉ አንደርስታንድ የሚያደርጉት የሚረዱት ሲስተም ነው ኤፍሬም ያለው። ሚኬል አርቴታ ተጫዋቾቹን ለማስማማት ከቡድኑ ጋር ለማዋሃድ ሲቸገር አንመለከተውም ከቪክተር ዮኬሬሽ በስተቀር። እሱም ገና ሲመጣም ጀምሮ ጥርጣሬ ነበር። ታስታውሳል ቪክተር ዮኬሬሽ በሚገባበት ሰዓት ላይ ያጫወት የአርሰናል አጫወት የታክቲክ ፋሚሊያሪቲ ዮኬሬሽ እና በቀሪው ቡድን መካከል አምናም በጣም ሲተች ነበር። ከዛ ውጭ ግን የሚፈልጋቸውን አይነት ተጫዋቾች ነው የሚያመጣው። ክፍተቱን ያውቃል። የሚፈልጋቸውን አይነት ተጫዋቾች ነው እያመጣ ያለው። ሜንታሊቲው አሁን አርሰናል ተቀይሯል። ያ ተቃራኒ ተደጋፊዎች የሚያሾፉበት ያ ሁሉ ኒክኔም የለም። አሁን አርሰናል አሁን የሚያስፈራ ሻምፒዮን ነው። የትኛውን ቡድን ባላገኘው የሚለው አይነት ተጋጣሚ። ኢቨን አርሰናልን 2 አግኝቶ 2 የሚያሸንፈው ቡድን ፔዤ ነው። ፔዤ እንኳን የማይመርጠው ቡድን ነው አርሰናል እንዲደርሰው። እንግዲህ ከሪያል ማድሪድ ጀምሮ ትልልቅ ባየር ሚኒክ ትልልቅ የሚባሉ ቡድኖችን አምና አሸንፏል። አትሌቲኮ ማድሪድን በቀላሉ በቻምፒየንስ ሊግ ኤክስፒሪየንስ ያላቸው ደጋግመው የሚመጡ ቡድኖችን አሸንፏል። እና የሜንታሊቲው ለአርሰናል የሚሰጠው ነገር ተቀይሯል ብለን ማሰብ እንችላለን። አሁን አምና ሴት ፒስ አጌን ሴት ፒስ ኪንግስ ምናምን የሚያሳድድ ስም ነበር ኦሌዮላ። በእነዚህ 2 ጨዋታዎች 6ቱም ጎሎች ካልተሳሳትኩ ባየሁት አንዱም የሴት ፒስ ኳስ አይደለም። ሲፈለግ ደግሞ ይወጣል። ያኛው እንዳለው ነው። አሁን ደግሞ ሌላ ዊፐን ጨምሯል። ሴት ፒስ ሁሌ ያለው አርሰናል እንደገና ደግሞ አሁን ያ የቀረውን ክፍተት የሚሸፍን ጥንካሬ ገና በመግቢያው ጨዋታ ላይ እየተመለከት እንገኛለን። ሌላው ቅድም በደንብ አስቀምጠዋል። ተቀናቃኞች በጣም ተለውጠዋል። የተለወጡት ግን በተቃራኒ ዳይሬክሽን ወደ ታች በተቃራኒ ዳይሬክሽን። አሁን ቁልቁለቱ ማንቸስተር ሲቲን አየነው፣ ዩናይትድ በኋላ የምናነሷለን። በጣም አንኤክስፔክትድ አንደኛ ፕሪሚየር ሊግ ነው የሚባለው እንዲህ አይነት ጨዋታዎች ስላሉት ነው። አንድ ሁለት ግን የአርሰናል ትክክለኛው ተቀናቃይ ዘንድሮ ሊሆን ይችላል የተባለው ዩናይትድ በጣም በተለይ መከላከሉና የአማካይ ቦታ እንቅስቃሴው ላይ በትልቁ እንዲያስብ የሚያደርግ ክፍተት ነበረበት። ሊቨርፑልን እናያለን፣ ቼልሲን እንመለከታለን። ስፐርስ ሌላኛው ሳይታሰብ ለሻምፒዮንነት ብቅ ሊል ይችላል ተብሎ ብዙዎች ቅድመ ግምት ላይ ያስቀምጠውት ነበር። ቶፕ 4 መግባት ይችላል፣ በመከራከር ይወጣል፣ በሂደት በሪትም ሊመጣ ይችል ይሆናል። ግን ያን ሁሉ ተጫዋች ገዝተ እንደዚህ አይነት የፕሪሲዝን ጊዜ ማሳልፈ 3-0 በጨዋታ ብልጫ ጭምር ጎሎቹም እንደውም ከዚህም ከፍ ሊሉ የሚችሉበት እድል ነበሩና የአርሰናል ተቀናቃኞች ሁሉ ቢያንስ ትልቅ ፈተና አለባቸው። የአርሰናል ፍቅር ሊሸነፍ የሚችል ቡድን ነው። ቻሌንጅ ሊያጋጥመው ይችላል ከተጋጣሚዎቹ በአውሮፓ ፉትቦልም በእንግሊዝ እግር ኳስ። ይሄ ኢንቪዚብል ስም እኮ ላይቀጥል ይችላል። ኢንቪዚብል ስም ከቬንገር በኋላ አላየንም። በጣም ድንቅ ቡድኖች አይተናል። የፈርጊ ሁለተኛው ቡድን እነ ቴቬዝ እነ ካሪክ ራሱ የነበሩበት CR7 ሩኒ ዋዛ የነበሩበት ቡድን 2008 ላይ ኦል እንግሊሽ ፋይናል ራሱ ቼልሲ የነ ጄቲ ላምፓርድ ቡድን ድንቅ ነበረ። ጋርዲዮላ የያዘው ሲቲ፣ የኤርገን ክሎፕ ሊቨርፑል፣ የጆዜ ቼልሲ ዳግም ሲመጡ በጣም ድንቅ ቡድኖች ናቸው። ሁሉንም ጨዋታ አሸንፈው ልክ እንደነ ፓትሪክ ቬራ ኦንሪ የቬንገር ቡድን አላደረጉትም እኮ ወርቃማውን ዋንጫ። ይሄ ድንቅ ስኳድ በቀጣይ ጨዋታዎችም ሊሸነፍ ይችላል፣ ግን ቶሎ ይነሳል። ሁሉ ነገር አለዋ። ዝግጁነቱ አለው፣ ፕሪፓሬሽኑ አለው፣ ዴብዝ አለው፣ አማራጭ ኳሊቲ አለው፣ ልምድ አለው። ሜንታሊቲው ሰማይ ነክቷል። አሁን አይሸነፍም አይደለም። የአርሰናል ዝግጁነት የትም የለም። የአርሰናል ፕሪፓሬሽን አልቲሜት ጎሉን በጣም ከፍ አድርጎ ሰቅሎ ለዛ በሚሆን ፐርፎርማንስ ነው ሀዲዱ ላይ ያለው። እንደ ተጋጣሚዎቹ ኋላ ማርሽ አላስገባም አርሰናል። ይሄ ነው መወደስ ያለበት። ነገ እኮ ፕሪሚየር ሊጉ የማይገመት ነው። ሌላው አዲስ የመጣውም ክለብ ነጥብ ያስጥልሃል፣ መሀል ሰፋሪውም ነጥብ ያስጥልሃል። ሊጉ ውበት ይሄ ነው። በቃ አርሰናል ዋንጫውን ስጡት እኮ አይደለም። ግን የአርሰናል ፕሪፓሬሽን አምናም ሻምፒዮን መድፈኛን የመሰል አልነበረም፣ በተግባር ታይቷል። ዘንድሮም መገኘቱ ከነ ዝግጁነቱ አጠራጣሪ ነው። የታወቀና ግልጽ ነው። ለእኔ
አርሰናልን ማድነቅ አይገልም ፍቅር። እኔ ያልሞትም ነበር እንዴ? እሱ ምንም አይደለም። አንዳንዴ የአርሰናል ከፍታ በጣም ቤስት ቫሊዩ መሰጠት ያለበት ምንም ይሄ ዓለም የመሰክረው ፋክት ነው። ዓለም የመሰክረው ፋክት ነው። ግን ሌሎች ቲሞች አሁን ወደ ዩናይትድ ለመንደርደር ስለምፈልግ ነው ፍቅር። አርሰናል ከፍታውን በጣም አውቆ በፕሮሰሱ አልፎ በጣም የተጨነቀው ቲም ሆኖ ፈተናዎችን ተጋፍጦ ሂደቱን አልፎ ተሻግሮ በመጨረሻ የነገሰው ገናና ነው ከሰሜን ለንደን ዲኤንኤውንም የመለሰ አስፈሪው ቲም ሆኗል። በቃ አርሰናልን የሚገጥሙ ሁላ ወደ ኤምሬትስ ማቅናት ከባድ ነው። ከዛ ውጭም አወይ ማች ላይም ለአርሰናል በብዙ ፕላን እንድትጨነቅ ያደርግሃል። ምክንያቱም አማራጮቹ ድንቅ ናቸው። ወደ ዩናይትድ እንምጣ። ለማንኛውም ኤምኬም ስቴዲየም ላይ ትናንትና ፈተናው ሳይጀመር ቀይ አበራ። ኤምኬም ስቴዲየም ሃል ሲቲ ከ52 ዓመታት በኋላ ማንቸስተር በሃል ሲቲ ተሸነፈ። በሊጉም ለመጀመሪያው ጊዜ ነው በዚህ ቡድን ሲሸነፍ በፕሪሚየር ሊጉም ታሪክ ማለት ነው። እና ትናንትና ሳሚ አጃይ፣ ኖቤል ሜንዲ ሁለቱም ጎሎች አስቆጠሩ። ሁለቱም ሴት ፒሶች ነበሩ። ማንቸስተር ይህን ፖዚሽኑን ሲያሳይ ነበር። ፊልም በኋላ ጨዋታው ካለቀ በኋላ 72 በመቶ ኳስ ቁጥጥር ነበረው፣ 28 በመቶ ኳስ ቁጥጥር የሃል ሲቲ ነበር። እና ትልቁ ችግር መጀመሪያ በፕሪሲዝንም ሲነሱ የነበሩ ችግሮች እስከ ሚላን የወዳጅነት ጨዋታ ድረስ ዩናይትድ 4-2 እስከተሸነፈበት ጨዋታ ድረስ በዚህ መከላከል ማንቸስተር ፕሪሚየር ሊጉን እንደገና ለማሸነፍ አይደለም በጥሩ ፖዚሽን ላይ ለማጠናቀቅ በጣም ይቸገራል የሚሉ ቅድመ ግምቶች ሲሰጡ ነበሩ። ያንን የተመለከትነው ሁለቱም ኳሶች ሴት ፒስ ነበሩ። ማንቸስተር በጣም እንደ አማተር አይነት ክለብ ነው የተከላከላቸው እነዛን ሴት ፒሶች። መከላከሉ በጣም የሚያስጨንቅ የማንቸስተር ዩናይትድ መከላከል የሚያስጨንቅ አይነት መከላከል ነው። አንደኛ በሚላኑም ጨዋታ ከዋይድ ኤሪያዎች እንደ ልብ ክሮስ ታደርጋለህ ወደ መሀል። ፊዚካል ፕሬዠር ሲያድርባቸው ወይም ጫና ሲፈጠርባቸው ተከላካዮቹ ስፔስ ይከፍታሉ። የአንድ ለአንድ ኳሶች ላይ ንቃት የላቸውም። ኢቨን አሁን ደግሞ ሰከንድ ቦሎችንም የሚያሸንፍ መከላከል እየሆነ አይደለም። በፕሪሚየር ሊግ ላይ ሰከንድ ቦሎች፣ ሴት ፒሶችን፣ ማዕዘኖችን እነሱን መከላከል የማትችል ከሆነ የሚያጋጥመ ነገር በተለይ እነዚህ አንድ ሁለት ዕድል ብቻ ፈጥረው ነጥብ ይዘው ለሚወጡ መከላከል ማዕከል ለሚያደርጉ ትንንሽ ቡድኖች ትልቅ ክፍተት ነው የምትፈጥረው እና የማይታሰብ ውጤት እያስተናገድኩ ልትወጣ ትችላለህ። እና ትናንት ማንቸስተር የበለጠ ይሄ መከላከሉ ይጋለጣል የሚባለውን ነገር የበለጠ እንዲያስብበት የሚያደርግ ውጤት ነው የተመለከትነው። ሁለተኛው የሚድፊልዱም ጉዳይ ነው። አሁን ዩሪ ቴሌማንስ፣ አንድሬስ ሳንቶስ እድል ተሰጥቷቸዋል፣ ግን ራሳቸውን በጌሙ ላይ ለማጉላት ዩናይትድን የሚበልጥ ቡድን ለማድረግ ያደረጉት ጥረት ያን ያህል የተሳካ አይደለም። በተደጋጋሚ ሲነገር አሁን ባሌባ ፈርሟል። እንግዲህ ከጉዳት ማገግሙ ሲመጣ የሚሆነውን እንመለከታለን። ግን ሚድፊልድ ላይ ያለው ብልጫ ፕሮግረስ ዩናይትድ አምና በነበረው ልክ ሆኖ አልተመለከትነው። ፕሮሰስ ያደርጋል ኳሱ፣ ግን ያን ያህል አደገኛ ተጋጣሚን ሰብሮ የሚገባ አደገኛ እንቅስቃሴዎችን አናይም። ኳሱን ማንቸስተር ይዞታል። አደገኛ እንቅስቃሴዎችን ደግሞ ሃል ሲቲዎች ተቆጣጥረው ነበር። በጣም አደገኛ በሆኑ ቦታዎች ላይ በተለያዩ ጎል መፍጠር በሚችሉ ቦክሶች ላይ፣ ስፔሶች ላይ፣ በአንድ ለአንድ ሲቹዌሽኖች ማንቸስተር ዩናይትድ ፍጹም ያን ያህል የሚጠበቀውን ነገር ሳያሳይ የተመለከትንበት ጨዋታ ነበር ማለት ይቻላል። እና እኔ የሃል ሲቲ ተጫዋቾች ሞር የፈለጉት ነው ይመስለው ውጤቱን። አግሬሲቭ ነበሩ፣ ንቁ ነበሩ። እያንዳንዱን የማንቸስተር እንቅስቃሴ ማክሸፍ ዲሲፕሊን ነበራቸው። በራስ መተማመናቸው እንደ ፕሮሞት እንዳደረገ ቡድን አይደለም፣ አዲስ እንደመጣ ቡድን አልነበረም። እና በጣም ማንቸስተር ፈጽሞ ከጠበቁት በታች ነው። በአንጻሩ ደግሞ ሃል ሲቲ ሊነገርለት ይገባል። ዩናይትድ ድክመት እንዳለው ነው። የሃል ሲቲ ፐርፎርማንስና ጥንካሬ ደግሞ በተለየ ሁኔታ ሊነገርለት ይገባልና ይህ ሲዝን እንደም ጥሩ ነው ብዬ ነው ማስበው። በመጀመሪያው ሰዓት ላይ እንዲህ አይነት ሪያሊቲ ቼክ ሪያሊቲውን የሚያሳዩ ውጤቶች የበለጠ ነቅተህ በተለይ መከላከሉን እንዲያስተካክል ማንቸስተር ዩናይትድ የሚያግዙት ይሆናሉ ብዬ ነው ማስበው። ግን በጨዋታው ፈጽሞ የዩናይትድ ደጋፊዎች አጠቃላይ እግር ኳስ ያልጠበቀውን ነገር የተመለከትን ይመስለኛል። 3-4 ነጥቦች እናንሳ ፍቅር። የመጀመሪያው ዩናይትድ ከዚህ ጨዋታ ብቸኛ መጽናኛው የነበረው
ያልታረሙ ችግሮችን ሁሉ ገና በጠዋት መመልከቱ ነው። ያልታረሙ የነበሩ የኖሩ የከረሙ ለምሳሌ የዩናይትድ ባክፎር ትናንት ማዝራዊ፣ ማጓየር፣ ሄቨን እና ሾው ናቸው። ቤንች ላይ እንግዲህ እንደገና ወይ አማራጭ የምትላቸው ላይናፑ ላይ በ18 ውስጥ የነበሩትን ጨምሮ ዳሎ፣ ዴሊት፣ ዮሮ፣ ማርቲኔዝ ደግሞ ሌሎች አማራጮች ናቸው አይደል? ወደ 8 ተጫዋቾች ከኦሌ ሶልሻየር ዘመን ጀምሮ እኮ የተገዙ ናቸው። ከ20 ምናምን 21 አካባቢ 5-6 ዓመት አብረው የነበሩ ቴና ግን በነበሩበት ሰዓት የቀጠሉ ለምሳሌ ማጓየር የኦሌ ነው። ሄቨን አሁን በአሞሪም ዘመን ነው የመጣው። ሾው ጭራሽ ዴቪድ ሞይስ ነው ያመጡት። 13 ዓመቱ 13 ሲዝን አካባቢ 13 ሲዝን ፍቅር በዴቪድ ሞይስ ፈርጉሰን ከለቀቁ በኋላ ዳሎ ዴሊት በቴናግ ዘመን ነው። ዮሮ እንደዚሁ በአሞሪም ዘመን ነው። ሊሳንድሮ ማርቲኔዝ ኦሌጋ ነበር። ማን ነው ቴናግ ዘመን ጋር ነው የመጣው ከአያክስ። በየአመቱ የሚያፈስ የተከላካይ መስመር ነው። በኦሌም ቴናግም አሞሪምም ዘመን በአሞሪም ዘመን በአንድ ዓመት ተኩል 100 ምናምን ጎል ተቆጥሮበት እኮ በቃ ከአጅሬ ኦናና ጋር መቀለጃ ነበር ማንቸስተር ዩናይትድ። ይሄ ነፃ መንገድ ታውቃለህ፣ ሁሉን የሚያሳልፍ ቦርደር የሌለው ይሄ 3-4-3 ፍልስፍናውን ትተህ ማለት ነው። በአራትም ሲጫወት ዩናይትድ የቆመ ኳስ ላይ ፑር ነው። በተለይ እንደ ሄል ሲቲ አይነት እና ይሄ በጣም አዌይ ማች ላይ በጣም ፕሬስ አድርገው የሚጫወቱ ጉልበተኛ ቡድኖች ሲመጣ ዩናይትድ ኳስ ተቆጣጥሮ መጫወት አይችልም። የተከላካይ መስመሩ ለቢውልድ አፕ የሚሆን አይደለም። ኳስ እግሩ ላይ አቆይቶ በአግባቡ ወደ ካዜሜሮ በነበረበት ሰዓት ወደ ብሩኖ ማድረስ የሚችል አይደለም። ይሄ ባክፎር በቃ የነጠፈ ነው እኮ ፍቅር፣ የነጠፈ በአንድ ዓመት የሲዝን ስኬጁል ውስጥ 10 ወር ቢኖር 7 ወሩን አብሮ እንኳን በኮንሲስተንሲ መጫወት የማይችል የሚጎዳ በቀይ በምን እኮ አይደለም። እንዴት ነው ዩናይትድ እዚህ ባክፎር ላይ በገበያው ሪቮሉሽን ለውጥ በቃ አብዮት ለማድረግ ያልተንቀሳቀሰው? አሁን ሾው ቦታ ላይ እኮ የኒውካስትሉ ጥሩ ልጅ ነው፣ ሃል ብቻ ነው የሚታሰበው። ስለ ሴንተር ባክ አይታሰብም። ደና ተጫዋች እንዳለ ማጓየር ትናንትና ማዝራዊን እንዴት አድርጎ አቅፎ እንደያዘ አይታላል። ጎሉ ላይ ማዝራዊ ፀጉሩን ሲላጭ የሄል ሲቲ አጥቂ መሰለው እንዴ? ኤአይ ነው ምን ያስብልሃል እኮ በዛ ሌቭል ደረጃ። እና ማጉ ኢዝ ባክ። ምክንያቱም ሊደሮች የሉም እዛ ቦታ ላይ በራስ መተማመን ከፍ ብሎ የሚጫወቱ። ለነ ኮንሳ እኮ መጋደል የነበረበት እኮ ዩናይትድ ነው መሆን የነበረበት እኮ እንደዛ ነበር። ስለዚህ ክረምቱ ሙሉ የተነገረው አምናም የተነገረው ካቻምናም የተነገረው በየአመቱ ሰፊ በቃ እንደ ልብ ጎል የሚገባበት ካሪክ ከመጣ እኮ ዩናይትድ ስለሚያሸንፍ ነው እንጂ እንደዚሁ ሰፊ ጎል ይቆጠርበት ነበረ። ይህ ባክፎር ነው። ካሪክ ይህንን ለማሻሻል አልሰራም። ፍቅር አንድ ሁለተኛ ለኔ ራሱ ካሪክ የተሳሳተው ትናንትና እዚህ ላይ ማንተ ሀሳብ እንድትሰጥ ነው በጣም የገረመኝ። በ4 ወር ውስጥ ዩናይትድ በጣም ካርቴታን በላይ ሲያሸንፍ ካሪክ ፍሮንት ሲሆን ከወገብ በላይ ነው አደል ኳሊቲው። ያንን ውህደት አማድሽ በጉዳት የለም። ያንን ውህደት ያመጣው ዋናው ምሰሶ የካሪንግተኑ ድንቅ ልጅ ኮቢ ማይኖ ነው። አልተጎዳም። ዓለም ዋንጫ ለጫጉላ ሽርሽር ነው አሜሪካ የወሰዱት። የጀርመኑ ሰላይ 68 ደቂቃ ቤንች ላይ የምታስቀምጠው ልጅ አይደለም። ትናንት ካሪክ ቴሌመንስና ሳንቶስን መርጦ መሀል ሜዳውን የሙከራ ስርጭት ነው ያደረገው። ፍቅር ዲስ ፕሪሚየር ሊግ ኪክኦፍ ነው። ያውም እኮ የነበረህን ቴምፖ ወደ ትጠብቃለህ። ለምሳሌ ቴሌመንስን ከዋናው ምሰሶህ ማይኖ አርገህ ሜቤሞን በቀኝ ብሩኖን በግራ ስታረግ ለምንድነው ዶርጉ የገባው? ዶርጉ ምን ሊሰራ ነው? ለመለጠጥ ኳስ እዛ ቦታ ላይ ኩኛን ወደ ግራ ወስደ ሼሽኮን ነው ላይናፕ ላይ የምታስገባው። ይሄ ስኳድ ነው እኮ ለማንቸስተር ዩናይትድ 2 ዓመት ኮንትራት እንድትፈርም ያደረገ። ይሄ ካሪክ ቦልና ትራንዚሽን የማጥቃት ትራንዚሽን ነው ብሩኖን ቤስት ፕሌየር ያስደረገው። ይህን ውህደት እንዴት አፍርሰ ትገባለህ? መቀጠል ትራንዚሽን እኮ ዩናይትድ ከነ ማሬስካ ከነ አሎንሶ ከነ ኤሪያውላ 4 ወር ቀደመ ያልነው ከወገብ በላይ ያለው ኳሊቲ አስፈሪ ስለነበር ነው። የሚያስማማ ሀሳብ ማንቸስተር ዋና ኳሊቲውን የማጥቃት ኳሊቲውንም አጥቷል። የነበረው መከላከሉ ላይ ደግሞ ተጨማሪ
ድክመት አሳይቶ መጥቷል። ኢቨን ካሪክ ከመጣ በኋላ ብቻ ወደ 6 ሴት ፒሶች አስተናግዷል። አንዱ የማንቸስተር ዩናይትድ ድክመት የሴት ፒስ እንደሆነ ትረዳለህ። መከላከሉ የቆሙ ኳሶችንም እንዲሁም ደግሞ በፕሮግረስ የሚመጡ በትራንዚሽን የሚመጡ ኳሶችን መከላከል ላይ ያለበት ክፍተት ይታወቃል። እዛ ላይ የጨመረ ነገር ተመልክተናል። የዩናይትድ ሚድፊልዱ ፋንክሽን በማድረጉ ነበር፣ በጥሩ ሁኔታ ፋንክሽን ስለሚሰራ ነበር ማጥቃቱ ጥሩ ሆኖ የተመለከት ነው። አመና ቢኮዝ ኦፍ ማይኖ አማካዩ ጥሩ ስለነበር አማካዩ በጣም የተለውጦ ስለነበር እዛ ቦታ ላይ ማይኑን ሲያመጣው የተለወጠው ብሩኖ ፈርናንዴስ፣ ማይኑ፣ ካዝሜሮ ማንቸስተር ዩናይትድ ኦፕሬት የሚያደርግ ቡድን ሆነ። በግራና በቀኝ የተዋሃደ በደንብ ቤሙክ አንዳንድ የሼሽኮን እየተጠቀመ ማቲያስ ኩኛ ዲፌንሱም የተሻለ ፕሮቴክት፣ ምክንያቱም ሚድፊልዱ በደንብ ሲሰራ ዲፌንሱ የተሻለ መከላከል ጀመረ። ከዛ ውጭ በሴንተርም ጭምር የሚሄዱ ኳሶች ዩናይትድ ተጫውቶ የሚያስቆጥራቸው ኳሶች ሲበዙ ተመልክተን ነበር። ትናንትና ኤፍሬም ወደ 30 ምናምን ኳሶችን ከኦፕን ፕሌይ ክሮስ ያደርግ ነበር። ብሩኖ ወደ ተከላካይ መስመር ጭምር እየመጣ በቀጥታ ኳስ ክሮስ ያደርግ ነበር። ግራ የተጋባ ቡድን ከዛ ክሮስ ዋይድ ክሮስ በጣም ለሃል ሲቲ የተመቸ መከላከል እና የማጥቃት ሩላቸው ላይ የማንቸስተር ዩናይትድ በደንብ ዲፋይን አድርጎታል። የትኛውን ቡድን ላይ የሌለ ዩናይትድ ላይ ያለው ከወገብ በላይ ያለው እንቅስቃሴ ነው የሚባለውን ነገር ሙሉ ለሙሉ አቶት ገብተናል እና ትናንት አብዛኛው ስህተት ይሄ የታክቲካል ስህተት ነው የሚያስማማኝ። ታክቲካል የሆነ ስህተት ነው ቶሎ መስተካከል ያለበት ይመስላል። ፕሮሰስ ማድረግ ኳስ ጨዋታን መቆጣጠር አይደለም። ይህ ምንም በቃ ተደጋግሞ የሚታይ ነው። ልጆቹ ገብተዋል። ዩሌት ኤለመንስ፣ አንድሬ ሳንቶስ ብዙ ኳሶችን ሲነኩ ትመለከት ነበር። እንቅስቃሴ ኳሱን በጣም ይነኩት ነበር። ግን ኳስ ፕሮሰስ ማድረግ ጨዋታውን ኮንትሮል ማድረግ ማለት አይደለም። እንደውም በአብዛኛው ማንቸስተር ዩናይትድ በቀላሉ እነዛን ኳሶች ዓላማ በሌለው መንገድ ይቆጣጠራቸው ስለነበር የሃል ሲቲ መከላከል ቀለል ብሎ የታየ ይመስለኛል። ሌላ ይሄ የነበረውን ይዘህ ያልተሰበረውን አትጠግንም ይባላል። ካልተሰበረ አትጠግነው። ችግር ያለበትን ቦታ ነው መፍትሄ ልትፈልግለት የሚገባው። የስ እነዚህ ተጫዋቾች ብዙ ወጪ ወጥቶባቸዋል ወይም ብዙ ይጠበቃሉ። ነገር ግን ደግሞ በሂደት ታዋህዳቸዋል። አርሰናል እነዚህ ሁለቱም ከብሩኖ ጊማሬሽ አይበልጡምም አይደርሱምም በኳሊቲ ለኔ ሊሚትድ የሆነ ታይም አርቴታ እየሰጠ የሚያስገባው አይተህ ከሆነ ውህደት ታይም ይፈልጋል። በትናንትናው ጨዋታ ላይ ዩናይትድ ሚድፊልዱ ላይ ትልቅ ሪስክ ወስዷል የሚል እምነት አለኝ። ስለዚህ እኔ ሚድፊልዱ ፋንክሽን ማድረግ መቻል አለበት። 23 ደቂቃ ሲቀር 23 ደቂቃ ሲቀር የመጣው ከዛ በኋላ ሌት ነበር። ከዛ በኋላ ደግሞ ዩናይትድ አጫወት ኦልሞስት ኳሱን በተገኘበት ሰዓት ክሮስ ማድረግ፣ ምክንያቱም ሰዓት እየሄደ ነው። በ2 ጎል ልዩነት ትመራለህ። ጎሉን በፍጥነት ማግባት ያስፈልጋል የሚል ኢሞሽን ውስጥ ገብተዋል። ኮንትሮል ሊሆን አጫወት አልነበርም። ስለዚህ ትናንት ዩናይትድ ከፍተኛ ታክቲክ ስህተት ነው ለሽንፈት የዳረገው የሚል ሀሳብ አለኝ። እኔ የነበረህን ነገር በጣም ጥሩ የሆነውን ዓለም ያደነቀውን በየጌሙ 3-4 ኳስ ብሩኖ ከበረኛ ጋር እያገናኘ ይሰጥ ነበር እኮ ከሜቤሞ ከሼሽኮ ከአማድ ባለው ጥምረት ኩኛን ጨምሮ ከጀርባቸው ካዜሜሮ እና ማይኖ ኖሮ ካዜሜሮ ከ60 ደቂቃ በኋላ ያው ከእድሜው መግፋት ጋር ይጫነው ነበረ። ማይኖ ግን ዋናው ዋልታና ማገር ነው፣ ምሰሶ ነው። በተጨናነቀ የውድድር መርሃ ግብር ዓለም ዋንጫው ላይ አልነበረም። አንድ ጌም አልተጫወተም። ፊት ነው ይሄ ልጅ። የዩናይትድ ካሪንግተን እንዳልደረቀ ታለንቱ ማሳያ ነው። ራሱ ካሪክ ነው ደግሞ በጣም ፕሮሞት ያደረገው አሞሪም ሲጫወትበት ከርሞ እና የነበረህን ኳሊቲ የነበረህን ውህደት ከ4 ወር በፊት የነበረህን ውህደት ይዘህ ልክ እንደ ሚድ ሲዝን እኮ ነው ለካሪክ ይሄኛው አሁን ኦገስት ጀምሮ ሚድ ሲዝን በለው በቃ ይህንን ኳሊቲ ነገር ይዘህ መቀጠል አለብህ። አማድ እሺ በጉዳት ነው ግን ማይኖን ቤንች አድርገህ ሼሽኮን ቤንች አድርገህ ለምን ትጀምራለህ? ስፔሻሊ ማይኖ ሳንቶስ በቼልሲ ላይናፕ ላይ አይተው ታውቃለህ? ቼልሲ ላይናፕ ቤስት 11 የማይገባ ልጅ ማንቸስተር እንዴት በሲዝን ኪክኦፍ ላይናፕ ገብቶ ይጀምራል? ያውም ከሌላው አዲስ ግዢ ዩሌት ኤለመንስ ጋር። በዛ ላይ ከጀርባ ደግሞ ወና የሆነ ባክፎር ይዘህ
ቶታሊ እኔ ካሪክ በጣም ከእርጋታው ጋር ጥሩ አሰልጣኝ ነው። ግን አሰልጣኞች አንዳንዴ የሚያሳዩት እብደትና ምርምር ግርም ይለኛል። እኔ ፍቅር ለምሳሌ አሰፍስፈው የሚጠብቁት እንደነ ሮይ ኪን ጋሪ ኔቭል ጨምሮ አብሮ አደጎቹ ፍቅር ሲዝን መጀመሪያ ላይ ራሱ አይሆንም እያሉ እንደገና እንትኑን ቀስቅሰውታል። ካሪክ ምንም አያመጣም የሚሉት እያሉ ራሱ እንዴት ይሳሳታል? ጥሩ ነገር ነው ያቀበላቸው በጣም ይሄ ምኑን ጦሩን ምንድን ነው የሚባለው ምኑን ይወረወረላቸው። ግን አንድ ጌም ነው ለዩናይትድ፣ እሱም ተናግሯል። አንድ ጌም ነው። ኪንግ ዴቪድ ዴሂያ በጣም በቃ በብስጭት ትዊት አረገ ልክ ጨዋታው እንዳለቀ፣ ጅምሩ ሳይሆን ፍጻሜውንም ያሳስበኛል። ይሄ ኢንዱ ዋናው አጨራረሱ ነው ዋናው አጨራረሱ አጀማመሩ አይደለም። ዋናው አጨራረሱ ነው። ግን በሁለት መንገድ ነው። ግን ምን መሰለህ አሁን ዩናይትድ ቆይ አሁን ያልጀመርከው ነገ አጨርሰው እንደገና እሱ ሳይሆን ለምሳሌ እንደዚህ አይነት ውሳኔዎችን ካሪክ እንዲወስን ላይናፑ ላይ ምን አነሳሳው? ፐርፎርማንስ የልምምድ ጨዋታዎች ፐርፎርማንስ፣ የፕሪሲዝን ጨዋታዎች ፐርፎርማንስ ነው። ብሩኖን እኮ አቆመው። ብሩኖ እኮ ኳስ ቢያጣ ወደኋላ ተመቶ ለሄል ሲቲ ተከላካዮች በሚመች ቅኝት ግራና ቀይ ሴንተር ያደረግ ጀምር። ዝም ብሎ ዓላማ የሌለው ለዛው የማንቸስተር ዩናይትድ ተጫዋቾች በሌሉበት ቦታ ላይ ወይ ማጓየር ብቻ ነው ያለው ወይ አንድ ተጫዋች ብቻ ይና ለሱ ለማድረስ ኳስ ይመታ ነበር። ማይኖ ከገባ በኋላ በነበሩት 20 ምናምን ደቂቃዎች ግን ሜቤሞ የሳተውን ኳስ ጨምሮ 2 አውቶማቲክ ታርጌቶች ነበሩት። ፈርስት ሃፍ 0 ነበር። ስለዚህ እኔ ቡድን ሲገነባ ቅኝት ቅድም ያነሳው ነው። ጊማሬሽ ከራይስ ውጭ ከሁሉም ይልቃል እኮ አይደለ? የአርሰናል ሚድፊልድ ላይ ከራይስ ውጭ ከራይስ ጋር የሚጣመረው ብቸኛው ጀነራል እሱ ነው እኮ። በሂደት ነው የሚመጣው እንዴ። በጣም የተስተካከለ ባክፎር እንኳን ሳይኖርህ ከጀርባ እኮ አርቴታ ማን ነው ካሪክ ሳሊባና ቤጋቢን ያቆመ ነው እኮ የሚመስለው። በሳንቶስና ቴሌመንስ ጀምር ቼልሲ ቤት ላይን አፕ ላይ ገብቶ የማያውቅ ልጅ ዩናይትድ ቤት ላይን አፕ ላይ ከገባ ራሱን የቻለ ጥያቄ አለው። የሙከራ ስርጭት አስመስለው ሚድፊልዱን ትናንትናና ራሱ የሚያርመው ራሱ ሊያሻሽለው የሚችለው መጽናኛውና ለዩናይትድ ጥሩ ነገር ፍቅር አንደኛ የዝውውር ገበያው አልተጠናቀቀም። ሴፕተምበር 1 ነው የሚጠናቀቀው። ቀሪዎቹን ቀናቶች መጠቀም። ሁለተኛው ደግሞ ገና ዊክ 1 ላይ በደንብ ይሄ ሳይጀመር ቀይ ያበራ ዩናይትድ እና ባክፎሩና በተለይ እንደማይነኩ ተጫዋቾችን ጆዜ ወደው ነው እንደ ቤሊንግሃም ቪኒና መፓፔን አይነኩም ያሉት። ትናንትና አሸንፈው ጀምረዋል። እንደውም ቤሊንግሃም አንዱን ጎል አስቆጥሯል። የማይነኩ ተጫዋቾች ያስፈልጋሉ። ትናንት በጣም በአስደናቂ ጨዋታው በጣም ጥሩ ጨዋታ ነበር። ውጤቱን ያገኙበት ሰዓት ደግሞ አስደናቂ ሰዓት ነበር። ኦልሞስት ሊጠናቀቅ አካባቢ ነው ጎል ያስቆጠሩት። ብራይተን ከአስቶን ቪላ፣ ማንቸስተር ሲቲ ከበርንማውዝ፣ ኒውካስል ዩናይትድ ከሊቨርፑል ዛሬ፣ ቼልሲ ከፉላም ነገ ጨዋታዎቹ ይቀጥላሉ። ባርሰሎና ከኤልቼ በላሊጋው የሚጠበቅ ጨዋታ ይሆናል። ዦዜና ኤስፓኞልን በማሸነፍ የላሊጋ የመጀመሪያ ጨዋታቸውን ከፍተዋል። ጨዋታው ካለቀ በኋላም እኮ ልምምድ ሲያሰሩ ነበር ተጫዋቾቹን፣ በተለይ ቤንቹ እንዳይቀዘቅስ ጎሉን ካስቆጠረው ልጅ ጋር። ለምን መሰለ? በጣም የድል ረሃብና ፕሮፌሽናሊዝምን ማስፈር ፈልገዋል። ባርሴሎና ነካነካ እያደረጉት ነው። በነገራችን ላይ እኔ ማድሪዲስታ ነኝ ብለዋል። ስለ ሮድሪ ሲጠየቁም ማድሪድ አንዴ ነው ኮከብ የሚፈልገው፣ ሁለቴ አይራመድም፣ ሁለቴ አይጠይቅም ብለዋል። ከኤል ክላሲኮ ጆዜ ላሊጋን አነቃቅተዋል። ጆዜ ኢዝ ባክ። በተለይ ደግሞ ከባርሴሎና የሚኖረው ፍጥጫ ይጠበቃል። እናጠናቅ።